ጥያቄያችን ምንድነው? if the point 2 5 is reflected across a line to the point -3 1 የተባልነው 2 5 የሚባል ፖይንት በሆነ ላይን ሪፍሌክት ሲደረግ -3 እና 1 ለመሆን what is the equation of the line of reflection ነው። ምርጫ ከሆነ ቶሎ ብለን የምናደርገው ኦኬ ፖይንታችን እዚህ ጋር ነበረ፣ ከዚህ ወደዚህ ለመሄድ መስመሬ እንዲህ አይነት አይሆንም አይደለ? እንደዚህ ቢሆን ይሄ ፖይንት ወደዛ ነው የሚሄደው፣ ወይም መስመራችን በታች በኩል ከሆነ ደግሞ ይሄ ፖይንት ወደዚህ ነው የሚመጣው። ስለዚህ ከዚህ ወደዚህ ለመሄድ ቢያንስ መስመሬ ስሎፑ ኔጌቲቭ መሆን አለበት ብለን መስመራችን እንደዚህ ቢሆን ነው ከዚህ ፖይንት ወደዚህ የመጣው ብለን ፈተና ከሆነ ቶሎ ብለን ፖዚቲቭ ስሎፑን ኤክስ ይሄኛውንም ኤክስ ነው የምናደርገው። መስመራችን ኔጌቲቭ ስሎፕ ያለው ነው ብለን ወደዚህ ነው ግዴታ ኤግዛክት መሆን አይጠበቅብንም። ዋና ብቻ ስሎፑ ኔጌቲቭ እንደሆነ ነው። ስለዚህ ኤ ነው ወይም ዲ ነው የምንለው። ስለዚህ ፈተና ላይ ቶሎ ብለን ስሎፓችንን በማየት ሁለት ምርጫ ካንስል እናደርጋለን። ፎርማል አሰራራችን ግን ምንድነው? ሁለቱም ፖይንት እንደዚህ ብናገናኝ የምናገኘው ስሎፕ አለ። ይሄንን ስሎፕ ብለን መጀመሪያ የኦሪጂናል ላይናችንን ስሎፕ ካልኩሌት ብናደርግ ይሄንን x1 ብንለው y1 ይሄን ደግሞ x2 y2 ብንለው x1 y1 ምንለው ማተር አያደርግም። ዋናው ይሄን x1 ካልነው ይሄንን x2 ማድረግ ነው። ከዛ የስሎፕ ፎርሙላችን y2 y1 ኦቨር x2 x1 ስለሆነ y2ችን 1 ነው። ከአንድ ላይ ማንን እንቀንሳለን? 5ን እንቀንሳለን። ከዛ ሲካፈል አድርገን ከኔጌቲቭ 3 ላይ ደግሞ 2ን እንቀንሳለን። ይሄ ስሎፓችንን ይሰጠናል። -4 ኦቨር የታችኛው -5 ይሆናል። ስለዚህ ስሎፓችን ስንት ነው? 4/5 ነው። ፖዚቲቭ ነው። ይሄ የዚህኛው ስሎፕ ነው። እኛ የምንፈልገው ግን ሪፍሌክት የምናደርግበትን 90 ዲግሪ የሚሰራው መስመር ነው። ስለዚህ ሪፍሌክት የምናደርግበት መስመር 90 ዲግሪ ስለሚሰራ የዚህኛው ስሎፕ መሆን ያለበት ሁለቱ ሲባዙ የመጀመሪያው ስሎፕ እና የ90 ዲግሪ ስሎፕ ሲባዛ ሁሌ -1 መስጠት አለበት። ይሄ ለማንኛውም ላይን ነው። የኦሪጂናል ላይናችን ደግሞ ስሎፕ 4/5 ነው። 4/5 ከማን ጋር ቢባዛ ነው -1 የሚመጣው ስንል ይሄን ቁጥር መገልበጥ ነው አይደለ? 4/5 የነበረውን 5/4 ማድረግ ነው። ከዛ ኔጌቲቭ ኦፍ ማድረግ ነው። 4/5 እና -5/4 ስናባዛ ነው -1 የምናገኘው። ስለዚህ ሪፍሌክት የምናደርግበት ላይን ስሎፕ መሆን ያለበት -5/4 ነው ብለን ቶሎ ብለን ከምርጫችን ላይ ስሎፓችን -5/4 የሆነው ኤ ነው ብለን ወዲያውኑ መልሳችንን ኤ ማለት እንችላለን። ስለዚህ ይሄ ላይን ኦፍ ሪፍሌክሽን ያልነው ሪፍሌክት የምናደርግበት መስመር ስሎፑ -5/4 ነው። ከዛ በዚህ መስመር የሚያልፍ አንድ ፖይንት ለማግኘት ደግሞ ሚድ ፖይንት ነው የምንወስደው። ሚድ ፖይንታችን በዚህና በዚህ መካከል ያለው ሴንተር ማለት ነው። ሚድ ፖይንት ብለን ሚድ ፖይንታችን የሚሆነው 2 እና -3ን ስንደምር -1 እናገኛለን። ለሁለት ማካፈል ነው። ከዛ 5 እና 1ን እንደምራለን 6 እናገኛለን። ለሁለት ማካፈል ነው። ለዚህ ሚድ ፖይንታችን -1 2ኛ እና 3 ነው ብለን በቃ ሴንተራችንን በዚህ መልኩ እናገኛለን። ለኢኩዌሽን ደግሞ የሚያስፈልገን ፎርሙላ y - y1 ኦቨር x - x1 ስሎፕ የሚለውን ነው። ኢኩዌሽን ኦፍ ላይን የሰራውላችሁ ቪዲዮ አለ። ይሄን ብቻ ነው ለየትኛውም ላይን ለሪፍሌክሽንም ሆነ ለየትኛውም ከላይን ጋር የተያያዘ ጥያቄ ስንጠየቅ የምንይዘው ይሄን ብቻ ነው። ስለዚህ እዚህ ጋር ይሄን ስንሰራ y ማይነስ እናደርግና y1ችን ሴንተራችን 3 ነው። ከዛ ደግሞ x ማይነስ እናደርግና x1 ደግሞ ይሄ -1 2ኛ ነው። -1 2ኛ ከማጋ እኩል መሆን አለበት ከስሎፓችን ጋር። የመስመራችን ስሎፕ ደግሞ -5/4 ነው። ከዛ ይሄንን ክሪስ ክሮስ ማድረግ ነው። y - 3 ኦቨር x ፕላስ ሃፍ እንደማለት ነው። ከ-5 4ኛ ጋር እኩል እንዲሆን ክሪስ ክሮስ ስናደርግ y - 3ችን ከማጋ እኩል መሆን አለበት -5/4 ሲባዛ እዚህ ጋር ካለው ጋር ከx ፕላስ ሃፍ ጋር እኩል መሆን አለበት። ልክ ክሪስ ክሮስ እንደማድረግ ነው። ከታች አንዳርጋችሁ ብትቆጥሩት ይሄንን ከዚህ ጋር ማባዛትና ይሄንን ከዚህ ጋር ማባዛት እኩል መሆን አለበት በሚለው በማንኛውም ፍራክሽን y - 3 ከማጋ እኩል መሆን አለበት። ይሄን በዚህ ስናበዛ -5/4 x ይሆናል። ከዛ ደግሞ ሃፍን ሲያበዛልን -5 8ኛ ይሆናል። -5 ጊዜ 1 -5 4 ጊዜ 2 8 እንደማለት ነው። ከዛ ዋይን ብቻው ለማስቀረት +3 ማድረግ ነው በሁለቱም ሳይድ። ይሄ በዚህ ይጣፋልንና ይሄ መስመራችን ኢኩዌሽኑ y ኢኳል ስንልና -5/4 x ከዛ ይሄንን ቁጥር ካልኩሌት እናደርጋለን። -5 8ኛ ሲደመር 3 እንደማለት ነው። -5 ጊዜ 1 -5 ከዛ ሲደመር አድርገን 8 ጊዜ 3 24 እናደርግና ኦቨር 8 ጊዜ 1 8 እንደማለት ነው። -5 እና 24 ደግሞ 19 ይሰጠናል አይደለ? ፖዚቲቭ 19 8ኛ እናደርጋለን። ስለዚህ መልሳችን ኤ ይሆናል። ጥያቄያችን if the point 2 5 is reflected across a line
to the point 69 የተባልነው የሆነ 2.5 የሚባል አንድ ሁለት ሄደን ወደ ላይ 5 ወተን 2.5 የነበረ ፖይንት ሪፍሌክት ሲደረግ በሆነ ላይን 69 ሆነ ማለት ነው። ስለዚህ ይሄኛው እዚህ ጋር ነው የመጣው። what is the equation of the line of reflection የተባልነው ከ2.5 ወደ 6.9 ለመሄድ ሪፍሌክት የተደረገበት ላይን ማን ነው የተባልነው። ኤግዛም ከሆነ የመጀመሪያ ስራችን ምንድነው? እዚህ ጋር ቁጥራችን ይሄ የነበረ ወደዚህ ከሄደ ሪፍሌክት የምናደርግበት መስመር እንደዚህ ኔጌቲቭ ስሎፕ ነው የሚኖረው አይደለ? ከዚህ ወደዚህ ለመሄድ መስመሬ እንደዚህ ነው መሆን ያለበት። እንደ መስታወት ብትቆጥሩት እዚህ ጋር የቆመ ሰው በጀርባ ለመታየት መስመሬ እንደዚህ ነው መሆን ያለበት እንጂ ፖዚቲቭ ስሎፕ ያለው እንዲህ አይነት አይሆንም። ስሎፓችን ኔጌቲቭ መሆን አለበት ብለን ከጅማሬው ፈተና ሲሆን ይሄንን ካንስል ነው የምናደርገው። ለምን? ከኤክስ በፊት ያለው ኮኤፊሽንት ፖዚቲቭ ነው፣ ይሄም ፖዚቲቭ ነው። ያ ማለት መስመራችን እንዲህ አይነት መስመር ነው። ስለዚህ አይሆንም ብለን ካንስል እናደርጋለን። አሁን ፈተና ላይ እንዴት እንደምትሰሩ ለማሳየት ነው። ከዛ በኋላ ደግሞ ስቴፑን በደንብ አሳያችኋለሁ። በጣም ቀላል ነው። ስለዚህ ሁለቱ መልስ እንደማይሆኑ እርግጠኛ ነን። ከሁለት አንዱ ደግሞ እንዴት ነው የምንመርጠው ስንል ያ መስታወት መሆን ያለበት ለዚህና ለዚህኛው ፖይንት ሴንተር ላይ ነው አይደለ? ይሄና ይሄ በሚገኝበት መሀከል ላይ ያለ መስመር ነው መስታወታችን። ያኔ ሴንተራችንን በሁለቱ ፖይንት ማግኘት እንችላለን። ግራፊካሊ ከሰራን አይተን መስራት እንችላለን። አለበለዚያ 6 እና 2ን እንደምራለን። 6 ሲደመር 2 ከዛ ለ2 እናካፍለዋለን። ከዛ የዋይን ለማግኘት ደግሞ 9 እና 5 እንደምረን ለ2 ማካፈል ነው። 9 ሲደመር 5 አድርገን ለ2 ስናካፍል ሪፍሌክት የምናደርግበት መስመር የሚያልፍበትን ሴንተር ማለት ነው። ስለዚህ ምን እናደርጋለን? ይሄኛው 6 እና 2 8 ነው፣ ለ2 ሲካፈል 4 ይሆናል። ከዛ ደግሞ 9 እና 5 ደግሞ 14 ነው፣ ለ2 ሲካፈል 7 ይሆናል። ስለዚህ ይሄ ሴንተራችን መሆን ያለበት ምንድነው? 4 እና 7 ነው። ስለዚህ ሪፍሌክት የምናደርግበትን መስመር እንደዚህ አድርገን ሴንተሩን ብናሰምር በዚህ ፖይንት ማለፍ አለበት። ይሄ መስመር በዚህ ፖይንት ማለፍ አለበት። ስለዚህ ኢኩዌሽኔ ላይ መጥቼ 4 ባስገባ ኤክስ ላይ 4 ባስገባ ብለን ኔጌቲቭ አድርገን ኤክሳችን ላይ 4 እናስገባና 11 ብንደምር 7 እናገኛለን ወይ ብለን ቼክ እናደርጋለን። ያኔ ይሄኛው 7 ይሰጠናል። እዚህ ጋር ግን ከመጣችሁ ኤክሳችን ላይ 4 ብናስገባ ኔጌቲቭ 4 እና 7 ሲደመር ፖዚቲቭ 3 ነው የሚሆነው። ስለዚህ ይሄ መልስ አይሆንም ብለን ቶሎ ብለን መልሳችንን በዚህ መልኩ መምረጥ እንችላለን። ፎርማል ፕሮሰሳችን ግን ምንድነው? ይሄ ፖይንት ከ25 ወደ 69 ሄደው ያኔ ስሎፓችን የዚህ መስመር ስሎፕ ማን ነው ብለን ስሎፑን ካልኩሌት እናደርጋለን። ያኔ y2 y1 ኦቨር x2 ማይነስ x1 በሚለው ስሎፓችንን እናገኛለን። ይሄኛውን ለምሳሌ x1 y1 ካልኩት ይሄኛው x2 y2 ይሆናል። እናንተ ደግሞ ይሄንን x1 y1 ካላችሁት ይሄንን x2 y2 ማድረግ ነው። ስለዚህ y2ችን 9 እንላለን። ሲቀነስ አድርገን y1ችን 5 ነው። ከዛ ኦቨር አድርገን x2ችን 6 ነው። ሲቀነስ አድርገን x1ችን 2 ነው። ከዛ ይሄ 4/4 ይሆንና 1 ይሆናል። የዚህ የሴግመንታችን መስመር ስሎፕ 1 ነው። እኛ የምንፈልገው ግን ሪፍሌክት የሚያደርግበትን የዚህን መስመር 90 ዲግሪ የሚሰራውን መስመር ይሄን ነው ላይን ኦፍ ሪፍሌክሽን ምንለው። ስለዚህ የዚህን ስሎፕ ለማግኘት እንዲረዳን ነው ይሄን ካልኩሌት የምናደርገው። ሁለት ላይኖች 90 ዲግሪ የሚሰሩ ከሆነ የስሎፓቸው ብዜት የመጀመሪያው ስሎፕ እና የፐርፐንዲኩላር ላይን ሁለተኛው ስሎፕ ሲባዛ ሁሌ -1 መምጣት አለበት። ስለዚህ ሁለቱ 90 ዲግሪ ስለሚሆኑ ይሄኛው 1 ከሆነ ብዜታቸው -1 ለመሆን የዚህኛው ሪፍሌክት የምናደርግበት መስመር ስሎፕ ማን ስለሆነ ነው? -1 ስለሆነ ነው ብለን የኦሪጂናላችን 1 ነው ስሎፑ። የሁለተኛው ስሎፕ ምን ቢሆን ነው -1 የሚመጣው ብለን ስሎፑን እናገኛለን። የላይን ኦፍ ሪፍሌክሽናችንን ስሎፕ ማለት ነው። ስለዚህ ኤምቷችን ስንት ስለሆነ ነው? -1 ስለሆነ ነው ብለን የዚህን ስሎፕ እናገኛለን። ስለዚህ የመጀመሪያ ስቴፓችን ስሎፑን ካልኩሌት ማድረግ ነው። ሁለቱም ፖይንት ተጠቅመን ስሎፕ እናገኛለን። ከዛ የዚህኛው ስሎፕ እና የዚህኛው ተባስቶ -1 እንዲመጣ ይሄ ምን መሆን አለበት ብለን የላይን ኦፍ ሪፍሌክሽናችንን ስሎፕ ለማግኘት ነው ይሄን ካልኩሌት የምናደርገው። ስለዚህ የላይን ኦፍ ሪፍሌክሽን ወይም ኤል የምንለው የዚህኛው ስሎፑ ስንት ነው? ኤም2 ብለው -1 ነው ብለናል። አሁን የአንድ መስመር ኢኩዌሽን ለመስራት የሚያስፈልገኝ ስሎፕና አንድ ፖይንት ነው። በቃ በዛ መስመር የሚያልፍ አንድ ፖይንት ካገኘሁኝና ስሎፑን ካወቅኩ ኢኩዌሽኑን መጻፍ እንችላለን። እኛ ስሎፓችንን ካልኩሌት አድርገነዋል። አሁን የቀረን አንድ ፖይንት ማግኘት ነው። በዚህ መስመር የሚያልፍ አንድ ፖይንት ከየት ላምጣ ስንል ቶሎ ብለን ትዝ የሚለን ሴንተራችን ነው። በሚድ ፖይንት ፎርሙላ ሁለቱን አደማምሬ ሴንተር ላይ ያለውን ቁጥር ማግኘት ይችላል ብለን ሴንተራችንን 6 እና 2 እንደምረን ለ2 ማካፈል ነው። ያኔ 4 እናገኛለን። ከዛ ደግሞ 9 እና 5 እንደምረን ለ2 ማካፈል ነው። 9 እና 5 እንደምርና ለ2 ስናካፍል 7 ነው። ስለዚህ ስሎፕ አለን፣ ፖይንት አለን። በቃ ኢኩዌሽን ኦፍ ላይን ቪዲዮዎችን አይታችኋል ብዬ አስባለሁ። y - y1 ኦቨር x - x1
ኢኳልስ ስሎፕ ብለን ነው የምንይዘው። ስሎፓችን ኦልሬዲ ኔጌቲቭ 1 ነው። x1 y1 ደግሞ የምንለው እዚህ ጋር ያገኘነው ሴንተር ላይ በዚህ መስመር የሚያልፈውን አንድ ፖይንት ነው። አንድ ፖይንት አለን፣ ስሎፕ አለን። y is equal to አድርጎ በኢኩዌሽን ማስቀመጥ ነው። ስለዚህ እዚህ እንመጣና y ማይነስ y1 የሚለው ላይ 7ን እንተካለን፣ x1አችን ላይ 4 እንተካለን ኢኳልስ ኔጌቲቭ 1 ማለት ነው። ስሎፓችን የኦሪጂናል ስሎፑ ሳይሆን የዚህ ላይን ማለት ነው የ90 ዲግሪው ኔጌቲቭ 1 ነው የመጣልን። ከዛ በኋላ በቃ ክሪስ ክሮስ አድርገን y is equal to x አድርጎ ማስቀመጥ ነው። ያኔ y ማይነስ 7 ከማጋ እኩል ነው ከx ማይነስ 4 ታይምስ ኔጌቲቭ 1 ጋር ነው። ኔጌቲቭ 1 ሲባዛ በኤክስ ማይነስ 4 እናደርጋለን። ስለዚህ ስናባዛው ይሄ ኔጌቲቭ ኤክስ ከዛ ኔጌቲቭ 1 ደግሞ በኔጌቲቭ 4 ፖዚቲቭ 4 ይሆናል። እዚህ ጋር y ማይነስ 7 አለልን። ከዛ እዚህ ጋር ፕላስ 7 አድርገን y ብቻ እንዲቀርልን እናደርጋለን። y ኢኳል ሲሆንና ኔጌቲቭ ኤክሳችን ፕላስ 4 እና 7 ደግሞ 11 ይመጣል ብለን መልሳችን ቢ ይሆናል።